ኢትዮጵያ በታዳሽ ኃይል ማመንጨትና ቀጣናውን በኃይል በማስተሳሰር ተጨባጭ ለውጥ እያስመዘገበች እንደምትገኝ የገንዘብ ሚኒስትር አህመድ ሽዴ ገለጹ። 27ኛው የአፍሪካ ቀንድ ኢኒሼቲቭ ስብሰባ በሶማሊያ ሞቃዲሾ እየተካሄደ ሲሆን የልማት አጋሮች የታላቁ የኢትዮጵያ ህዳሴ ግድብ ለቀጣናው ትስስር ያለውን ሚና አድንቀዋል። ኢትዮጵያ ከሱዳን፣ ጅቡቲና ኬንያ ጋር ካላት የኤሌክትሪክ መስመር ትስስር በተጨማሪም ከሶማሊያና ደቡብ ሱዳን ጋር ለሚዘረጉ አዳዲስ መስመሮች የፋይናንስ ድጋፍ እንደሚያደርጉም አስታውቋል። ኢትዮ ቴሌኮም በ2018 በጀት ዓመት ባለፉት 6 ወራት ከ85 ቢሊዮን ብር በላይ ገቢ ያገኘ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የ2018 በጀት ግማሽ ዓመት አፈጻጸም አስመልክተው ማብራሪያ ሰጥተዋል። በማብራሪያቸው የኢትዮ ቴሌኮም አጠቃላይ ደንበኞች ቁጥር 87.1 ሚሊዮን መድረሱን ጠቁመው ከባለፈው ዓመት በ6 ሚሊዮን ጭማሪ አሳይቷል ነው ያሉት። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመሰረተባት። ሊንግ ቹንግ የተባለችው ተከሳሽ በተለያዩ የውጭ ሀገራት የሚገኙ ሰዎችን ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በእነዚህ ሀገራት ከሚገኙ ያልተያዙ ግብረ አበሮቿ ጋር ገንዘብን በመሰብሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ሲያስተላልፉ መቆየታቸውን በክሱ ላይ ተመላክቷል። በዚህም በ2017 ዓ.ም የወጣውን የባንክ ስራ አዋጅ ቁጥር 1360/2017 አንቀጽ 2 ህዝባር 2 እንዲሁም አንቀጽ 90 ህዝባር 1 ስር የተመላከቱትን ድንጋጌዎች በመተላለፍ የወንጀል ድርጊቱን ፈጽማለች ሲል አቃቤ ሕግ ለችሎቱ አስረድቷል።